ዜጎች ከሚያገኙት ገቢ በታማኝነት ግብርን ሲከፍሉ ለሀገር ልማት ከፍተኛ አስተዋጽኦ ማድረጋቸው እንደሆነ ይገለጻል። እነዚህን ታማኝ ግብር ከፋዮችን የማበረታታትና እውቅና የመስጠት ባህልም እየተለመደ መጥቷል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ በክልሉ በ2017 በጀት ዓመት ለታክስ ሕግ ተገዢ የሆኑና ግንባር ቀደም ለሆኑ 50 ታማኝ ግብር ከፋዮች የክልሉ ርዕሰ መስተዳድር በተገኙበት እውቅናና ሽልማትም ሰጥቷል። ከሚያገኙት ገቢ ቆጥበው ሀብት በማፍራትና በታማኝነት ለመንግስት ግብርን በመክፈል እውቅና ለተሰጣቸው ግንባር ቀደም ግብር ከፋዮች ምስጋና ያቀረቡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ክልሉ ከተመሰረተ አጭር ጊዜ ቢሆነው ከነባር ክልሎች እኩል የተሻለ አፈጻጸም እያስመዘገበ መሆኑን ገልጸዋል። ክልሉን የብልጽግና ተምሳሌት የተሞክሮ ማዕከልና ሰላም የተረጋገጠበት ክልል ለማድረግም እየተሰራ ነው ብለዋል። በጣም ታዳጊዎች ነን፣ ቅርብ ጊዜ ነው የጀመርነው። ግን በእርግጠኝነት የምነግራችሁ ፊት ካሉት ክልሎች ተርታ ገብተን ስራ እየሰራን ያለነው። የተሞክሮ ማዕከል ማለት ምንድነው? እኛ ክልል ውስጥ ያሉ የተለያዩ ስራዎች የሚሰሩበት ስራ በስታንዳርድ መሰረት መስራት ነው እቅዳችን። የተሞክሮ ማዕከል ብቻ ሳይሆን በሚቀጥሉት 3 ዓመትና 4 ዓመት መሰረታዊ የሚባል ልማቶች በእነዚህ 7 ከተሞች ላይ መጨረስ አለብን ብለን እናስባለን። ለምሳሌ ሆሳና ብንወስድ ሆሳና ገቢ ማመንጨት የሚችለው በአቅሙ 6 ቢሊዮን ብር ማመንጨት ይችላል። እኛ ስንቀበለው የሚያመነጨው የነበረው 1 ሚሊዮን ነው። አሁን በዚህ ዓመት እስከ 2.3 ቢሊዮን አካባቢ እየተሰራ ነው ያለው። እያደገ ሲመጣ 6 ቢሊዮን ብር ማመንጨት ይችላል። እንግዲህ እናንተ የምታግዙን ከሆነ ፈጣሪው ደግሞ ጤንነቱን የሚሰጠን ከሆነ እነዚህ ስራዎች ሰርተን እናሳካለን። ይሄን በመስራታችን ሌሎች አካባቢ ያሉ ሰዎች መጥተው ይሄ ክልል ታዳጊም ቢሆን ግን ተሞክሮ ይወሰድበታል ብሎ የሚወስዱበት አካባቢ እንዲሆን እየሰራን ያለነው። ሶስተኛው ሰላም የተረጋገጠበት ክልል 24 ሰዓት እንቅስቃሴ ያለበት አሁንም አለ፣ ግን ከዚህ በተሻለ ሁኔታ 24 ሰዓት አጠቃላይ ስራ ለመስራት ምን ያስፈልጋል? ሰላም ያስፈልጋል። በየአካባቢ የሰላምን ስራ ሁላችንም ቆንጥጠን እየሰራን ያለነው። ከአዲስ አበባ ወደ ደቡብ ኢትዮጵያ አካባቢዎች የሚወጡ ምርቶችን ከክልሉ ለማሰራጨትና ከሌሎች ክልሎች ወደ አዲስ አበባ የሚገቡ ምርቶችን በክልሉ በመሰብሰብ ወደ አዲስ አበባ ለማስገባት የክልሉ ነጋዴዎች መዘጋጀት እንዳለባቸው ያሳሰቡት ርዕሰ መስተዳድሩ በራስ ገቢ የራስን ልማት ለማፋጠን የክልሉ መንግስት በቁርጠኝነት እየሰራ እንደሆነም ተናግረዋል። እኛ ካሁን በኋላ ከሰው እየለመን አንሰራ። የንግዱ ማህበረሰብ በቂያችን ነው፣ አርሶ አደሩ በቂያችን ነው። እርዳታም አንቀበልም። 35 ወረዳ ላይ እርዳታ ስንረዳ ቆይተናል በክልላችን። እርዳታ በቃን ብለን 35ም ወረዳ ግራጁዌት የሚያደርጉበትን ነገር ሰርተን ጨርሰናል። አሁን አርሶ አደሩ ተረጂ አይሆንም። ካሁን በኋላ ሰርቶ ለሌሎች በቂ መሆን ይችላል። ሰው በዚህ በኩል የናንተ ዝግጅት፣ የናንተ ትብብር፣ የናንተ ገቢ ላይ ያለውን ነገር በሙላችን አሟጠን መስራት መቻል አለብን። አንድ ነገር ልንገራችሁ። ሪሲት ብትቆርጡ እና ሲስተሙን ይሄ ካሽ ማመላለሻውን ማሽኑን ብትገዙ ሌሎች ፕሮግራም ውስጥ ብትገቡ በአመት 10 ቢሊዮን ብር ከሱ ብቻ መሰብሰብ እንችላለን። በአመት 10 ቢሊዮን ብር ከሱ መሰብሰብ እንችላለን። አሁን ያለነው 23 ቢሊዮን ነው። ስንጀምር የነበርነው 2015 8 ቢሊዮን አካባቢ ነበር። ከሱ አስነስተን 23 ቢሊዮን አስገብተነዋል። በሚቀጥሉት 2-3 ዓመት 2023 ላይ የዚህ ክልል ገቢ 55 ቢሊዮን ይሆናል። ለሱ ነው የምንሰራው። ባለፉት 2 ዓመታት ገቢን ለማሳደግ በርካታ ስራዎች ተሰርተዋል ያሉት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ በዚህም በ2016 በጀት ዓመት የክልሉ ገቢ 10.8 ቢሊዮን ብር ከነበረበት በ2017 በጀት ዓመት 16.9 ቢሊዮን ብር ማድረስ መቻሉን ገልጸዋል። በ2018 በጀት ዓመት ደግሞ ከ23 ቢሊዮን ብር በላይ ለመሰብሰብ እየተሰራ ነው ብለዋል። በግማሽ ዓመቱም ከእቅድ በላይ 12.2 ቢሊዮን ብር መሰብሰብ መቻሉን ገልጸዋል። የሀገር ሉዓላዊነትን ለማረጋገጥ ግብር መክፈልና መሰብሰብ ለታማኝ ግብር ከፋዮችም እውቅና መስጠት ተገቢ መሆኑን ኃላፊዋ ጠቅሰዋል። ታክስን በፈቃደኝነት የመክፈል ባህል ለማዳበር ህገወጥ ንግድ እንቅስቃሴን ለመከላከል ኢኮኖሚው የሚያመነጨውን ገቢ በታክስ ህጉ መሰረት መሰብሰብ እንዲቻል ከምንሰራቸው ስራዎች ለታክስ ህግ ተገዢ የሆኑ ግብር ከፋዮች እውቅና መስጠት ከፍተኛ ሚና ይኖረዋል። ግንባር ቀደም ግብር ከፋዮችን መሸለም ግብር ከፋዩን ክብርና ኩራት እንዲሰማው ከማድረጉ በላይ በመካከላቸው የውድድር መንፈስን መፍጠር የሚያስችል በመሆኑ
ለታማኝ ግብር ከፋዮች የእውቅናና ሽልማት አሰጣጥ ስነ ስርዓት እንደ ሀገር ተቀርጾ በክልላችንም ለሁለተኛ ጊዜ እየተተገበረ ይገኛል። በ2017 የግብር ዘመን ለታክስ ሕግ ተገዢና ግንባር ቀደም ግብር ከፋይ ለሆኑ 50 ግብር ከፋዮች እውቅና መሰጠቱን የተናገሩት የቢሮ ኃላፊዋ በክልሉ ለመጀመሪያ ጊዜ ግንባር ቀደም ግብር ከፋይ ለሆኑ አርሶ አደሮችም እውቅና መሰጠቱን ገልጸዋል። የዚህ የእውቅናና ሽልማት ፕሮግራም ዓላማም የታክስ ሕግ ተገዥነትን ማሳደግ፣ በግብር ከፋዮች ዘንድ የውድድር ስሜት መፍጠር፣ ሀገር ወዳድ ግብር ከፋዮችን ቁጥር ማሳደግ፣ የገቢ አሰባሰብ ስርዓቱንና የሚሰበሰበውን የገቢ መጠን ማሻሻል፣ በክልሉ በሚደረጉ የልማት ስራዎች ላይ የግብር ከፋዩ ሁለንተናዊ ተሳትፎ በማሳደግ የሀገራችንን ብሎም የክልላችንን ብልጽግና ማረጋገጥ ነው። ለእውቅናና ሽልማት ከሚያበቁ የምስጉን ግብር ከፋዮች መገለጫዎች መካከል አንዱ ለሕግ ተገዢ መሆን፣ የዘመኑን ግብር በወቅቱ መክፈል፣ ለተከታታይ ዓመታት ከፍተኛ ግብር መክፈል፣ ለሚፈጽሙት ሽያጭ ተከታታይነት ባለው መልኩ ደረሰኝ መስጠት፣ ለታክስ ሕግ ተጻራሪ የሆኑ ድርጊቶችን በጽናት መታገል እንዲሁም ታማኝና ለሌሎች አርአያ መሆን ዋና ዋናዎቹ ናቸው። በመርሃ ግብሩ ላይ ለተደጋጋሚ ጊዜ ግንባር ቀደም ግብር ከፋይ የሆኑ ግለሰቦችም ልዩ ተሸላሚ ሆነዋል።